አሰላም አለይኩም ውድ ኢትዮጵያውያን። እኔ ዝም ብዬ ልቀባጥር ምናምን ወይ ደግሞ ይሄ የሸመገለውን ፊቴን ለማሳየት አይደለም የምመጣው። ሳብስታንስ ያለው ነገር የምሁር ቁም ነገር ሲመጣ ግን እከታተለዋለሁ። እገሌ እንዲህ አደረገ እገሌ አይደለም። ፋክቱ ምንድን ነው? ከምሁሩ እኔው የመጨረሻው ቀን ደርሷል። የበሻሻ ጥፋት መጥቷል እና የአሁኑ ቡካት ምን ይመስላል በሚለው እዚህ ጋር አሪፍ የሆነ አናሊሲስ ስላለ ሰከንድ ምን ያነሳው ይሄ ጽሁፍ በእኔ እይታ ደግሞ ብልጽግና በርካታ ጉዱን የዘረዘረበት የገባበትን ቅርቃር በትክክል የተናዘዘበት ሆኖ አግኝቼዋለሁ። ምን ብሎ ነው የሚጀምረው? ኤሪትሪያኖች እዚህ ካላችሁ ወይ ትግሬዎች አማርኛን መስማት የምትፈልጉ ወይ የምትችሉ በጣም ቁም ነገር ያለው ቁም ነገር አዘል የመጨረሻው ምዕራፍ የበሻሻ ስለሆነ አብራችሁ ብትሰሙ ደስ ይለኛል። ሰዎቹ እንሄድ ብቻ። አስተማሪው ምን ይላል? 2026 ዓ.ም በሸረሪና አካባቢ ላይ በሆነው በዚህ ከሱዳን ቴሪቶሪ ነው የሚለው ከዛ የተነሳን በመነሳት በሸረሪና አርሚ ሰባ የፈጸመብን ኢንፍሊክት ያደረገብን ወይም ደግሞ ያደረሰብን እና ከአርሚ ሰባ የተሰነዘረብን ጥቃት የፖስት ፕሪቶሪያ ሴኩሪቲ አርኪቴክቸሩን ከፕሪቶሪያ በኋላ የነበረውን የሰላምና የደህንነት መዋቅር ወይም ደግሞ ስምምነትና ሂደት ብቻ እና በዛ ላይ በምስራቅ አፍሪካና በኢትዮጵያ ላይ አደጋ ይዞ የመጣ ነው ሲል ገልጸውና ጉዳዩን ግን ስለ ባትል ፊልዱ አይደለም የምናወራው። ቢመከትም ይሄ እንቅስቃሴ በአርሚ ሰባ የተሰነዘረብን ጥቃት ቢመከትም ከዚህ በፊት ገጥሞንና አይተን የማናውቀው ነገር ገጥሞናል ማለት ነው የሚጀምረው። በጣም ብዙ ሰዎች አሁን አንተ እንዳልከው ብልጽግና ያው ፕሮቮክ ተደረግኩ ነው የሚለው፣ ምንም ጥያቄ የለውም። እኔ የጀመርኩት እንደማይል ግልጽ ነው። ብዙ ሰዎች ግን ብልጽግና ላይ ስለደረሰው ጉዳት ሊናገሩ አልፈለጉም። በተለይ ብልጽግና አክቲቪስቶች በህወሓት ላይ በርካታ ጉዳት አደረስን ሲሉ ነበር ሲደመጥ የነበረው። እንደዛ ማለት ራሱ እኮ ያሳፍራል። አንድ መንግስት የሚገርም እኮ ነው። አሸነፍኩ ብሎ ሲናገር ከአንድ ጠቅላይ ግዛት ጋር የሚያሳዝን ነው። እሺ፣ በኋላ ላይ የሚወጡ መረጃዎች ግን በተቃራኒው በርካታ ነገርን ሲያሳዩ ነበር። አሁን ብልጽግና በይፋ በሸረሪና ምን እንዳጋጠመው በይፋ ተናዟል። ምንድን ነው የሚለው? የኦፕሬሽኑ ስትራቴጂክ ሲግኒፊካንስ ላይስ ሌስ ኢን ዘ ባትልፊልድ አውትካም ዛን ዋት ኢት ሪቪልስ አባውት ዘ ኢቮልቪንግ ኮንፊጉሬሽን ኦፍ አሊያንስስ። መሬት ላይ ያለውን ሁኔታ በተመለከተ ከባትልፊልዱ ሁኔታ በጦርነቱ ካየነውና በጦርነቱ ውስጥ ከነበረው ሁኔታ ይልቅ አጠቃላይ ብዙ ነገሮችን እንድናይበት ያሳየ ነው ይላል። ትምህርት ተማርኩ ነው የሚለው። ያልጠበቅኩት ትምህርት ተማርኩኝ። ትምህርቱ ምን እንደሆነ እናውቀዋለን። ኦፕሬሽናል ሌቭል በኦፕሬሽን ደረጃ እንደዚህ አይነት ዲግሪ ኦፍ ፕላኒንግ፣ እንደዚህ አይነት ኮኦርዲኔሽን፣ እንደዚህ አይነት ሎጂስቲካል ፕሪፓሬሽን በታሪክ አይተን አናውቅም ብሎ ጽፏል ብልጽግና። ተጠድፏል ማለት እኮ ነው። ሰዎች አጣደፉት ማለት ነው፣ ሌላ ነገር አይደለም። ሜካናይዝዱም አንታይ ኤርፎርስ ዋትኤቨር ያላቸው አቅምና ግራውንድ ፎርሱ በጣም መሳሪያው ጠቅላላ ሌላ ነው ብሎ ነው የሚናገረው ያለው። እሺ እንሂድ ብቻ። አጋጥሞት አያውቅም። ምንድን ነው የሚለው? አት ኦፕሬሽናል ሌቭል ዘ አታክ ዲሞንስትሬትስ ኤ ዲግሪ ኦፍ ፕላኒንግ ኮኦርዲኔሽን ኤንድ ሎጂስቲካል ፕሪፓሬሽን ምን ዊዝ ይላል ኢንኮንሲስተንት ዊዝ ፒውርሊ ኢንሰርጀንት ፍሬምወርክ ኦር ፍራግመንትድ ፎርስስ። እንዲህ አይነት ኢንሰርጀንት እንዲህ አይነት ፍራግመንትድ የሆነ ኃይል ወይም እነዚህ ሰዎች የሽምቅ ተዋጊዎች ናቸው ለማለት በማያስችል ደረጃ ከፍተኛ የሆነ ኮኦርዲኔሽን፣ ከፍተኛ የሆነ ፕላኒንግ፣ ከፍተኛ የሆነ የሎጂስቲክስ አቅም መገንባቱን ተመልክተናል እያለ ነው ብልጽግና። ሰዎቹ ኦፐሬሽን ማለት እኮ ሎጂስቲክስ፣ ውጊያው ላይ መሳሪያ አቀባበል፣ ቅልጥፍና፣ ዘይቤ፣ ያጠቃቅ ዘይቤ
የመሳሪያዎች አጠቃቀም ይህ ሁሉ ያከናወነ ነው። ኦፕሬሽን ነው የሚለው ያለው በተግባር የታየው ነገር ነው። ተግባሩ ደግሞ የዚህ ሁሉ አኪሚሌሽን ነው ማለት ነው። የዚህ ሁሉ ጥንካሬ የዚህ ሁሉ ስብስብ ነው ማለት ነው። እና ነገርየው አስደንግጦታል በጣም። ይሄ ኢንሰርጀንት አይደለም፣ በርካታ ሀገሮች ካልሆኑ በስተቀር እንዲህ አይነት ጦርነት በታሪክ ገጥሞኝ አያውቅም እያለ ነው ብልጽግና። ባይዘው ሰዎቹ እዚህ ጋር ሊጠራጠር ይችላል፣ የፈለገውን ማድረግ ይችላል። ኤሪትሪያንስ ግን አያወሩም። እንደምታውቁት ሻዕቢያ አያወራም። ሞስት ላይክሊ ሻዕቢያ ከተካፈለበት ሜካናይዝድ ፎርስ ብቻ ነው የሚያካፍለው። ምክንያቱም በእግር የሚዋጋ ሞልቷል። በሜካናይዝድ ፎርስ ነው እዛ የሚጫወትብህ ሻዕቢያ። መጀመሪያ መርዳት ካለበት በዛ በኩል ነው የሚረዳው። አዲስ አበባ ሲገባ ከወያኔ ጋር እንደዛ አድርጎ ነበር የገባው እና እዚህ ጋር ሜካናይዝድ ፎርስ የሻዕቢያ ነበረ ወይ የሚል ጥርጣሬ አለኝና እንቀጥል ብቻ ሰዎቹ። ምክንያቱም ተባብረው ደበደቡኝ ነው የሚለው። በጣም በርካታ የህወሓት ኃይሎች ተመቱ ምናምን የሚል መረጃ ሲደርሰን ስለነበር አብዛኛው ፕሮፓጋንዳ እንደሆነ ብናውቅም አሁን ብልጽግና ራሱ በአደባባይ ወጥቶ እንዲህ አይነት ፕላኒንግ፣ እንዲህ አይነት ወታደራዊ እንደዚህ አይነት ኮኦርዲኔሽን፣ እንዲህ አይነት የሎጂስቲክ ዝግጅት፣ እንዲህ አይነት ዲፕሎይመንት፣ በጣም ከፍተኛ የሆነ ሜካናይዝድ ካፓቢሊቲ፣ ሄቪ ዊፐን እና ኮምባይንድ ዩዝ ኦፍ ክሮስ ቦርደር ስቴጂንግ ግራውንድ፣ ከፍተኛ የመስፈንጠር አቅም፣ ወታደራዊ አቅም፣ ከፍተኛ የሆነ ሜካናይዝድ የሆነ ካፓቢሊቲ፣ ከፍተኛ የሆነ ከባድ መሳሪያ ገጥሞን የማያውቅ አይነት ቴክኖሎጂ ገጠመን እያለ ነው ብልጽግና። እንደዛ ነው፣ ማንኮላሸት ነው። ምንም ነገር የለም። አስተማሪው የተናገረው ነው። አሪፍ የሆነ ቪዲዮ ይዤላችኋለሁ። ሰዎች ጥድፊያው እንዴት አይነት እንደሆነ ብላችሁ ተከታተሉ። እኔ እየተደሰትኩ ነው ማየው የምላችሁ። የለዚህ ነው ማይቀር ቅጣት ነው፣ ራሱ ያመጣው ቅጣት ነው። መቀጣት አይደለም፣ ቅጣት አይበሉት ነው ሰዎች። ስለዚህ አልዋጋም እያለ እኮ ነው። አነሙት ቅድም ስትራቴጂክ እንትን ምትላት ምንድን ነች? በአንድ ቦክስ እኮ ነው፣ በአንድ ቦክስ አልዋጋም አለ። ምን ነበር ስትል የነበራት? ፖሊሲ ኦፍ ሪስትሬንት። እንዲህ አይነት ነገር እያየው አልገባም እያለ እኮ ነው። ምክንያቱም ጉዳዩ በፊቱ አይደለም፣ በግልጽ ነው የተጻፈው። ስቴት ሌቭል ሰፖርት አለ፣ የሀገራት ሰፖርት አለ። ድሮኖቹን አይተናቸው ማናቃቸው ድሮኖች ናቸው። እሱ ብቻ ነበረ ድሮን የሚይዘው፣ እሱ ብቻ ነው። ድሮን ማንም ሰው ይዘዋል፣ ከፈለገ ሽፍታም ይዘዋል። ድሮን በቃ አሁን እንግዲህ መከራህን የው እየታየ ነው። በደንብ እየተሾፈ ነው። የት እንዳለ አሳያችኋለሁ፣ ምን እንደገጠመው ዝም ብላችሁ ተከታተሉ። ድሮን የሚባል ነገር የለም። አዲስ አበባ ይገባል ፋኖ ነገር። ወታደሮቻችን እንዲህ አይነት ነገር ገጥሟቸው አያውቅም። ይሄ ኢንሰርጀንት መስሏችሁ ከሆነ ተሳስታችኋል እያለ ለዓለም አቀፉ ማህበረሰብ እየተናዘዘ ነው። ስለዚህ ከፍተኛ የሆነ የወታደራዊ አቅም ባላንስ መዛባቱን ብልጽግና በሸረሪና ተምሬያለሁ ተመልክቻለሁ እያለ ነው። ይሄንን ጉድ እያየሁ ደግሞ መዋጋት አልችልም። አሁን ከበፊቱ ምን ይላል? አንሙት እንዴ ለምን አይዋጋም? አሰቡን ትቶ ኦፍኮርስ ፓረንቱም የኔ ነው ስላለ ለምን አይዋጋም? ያምጣው እንጂ ገብቶ ያምጣው፣ ዘሎም ቢሆን ልጅ ነገር ብዙ ነገሮች ተለይተዋል ይላል። አንድ በኦፕሬሽን ሌቭል፣ ሁለት ሪኦርጋናይዜሽን ኦፍ ኮንፍሊክት ስፔስ፣ ጦርነቱ የገጠመን አቅጣጫና ስፔስ ከአቅማችንና ከቁጥጥራችን በላይ ሆኗል ይላል። ሶስት በፍጹም ኤክስፒሪየንስ የለም፣ ወንድነት የለም፣ ቆራጥነት የለም፣ ፈውስ የለም፣ መደናገር ብቻ ነው። የኤክስተርናል አክተሮች ኢንቮልቭመንት ስትራቴጂክ ላንድስኬፑን አዛብቶብናል ይላል። እዚህ ጋር ደግሞ ሻዕቢያ ሊሆን ይችላል፣ ሱዳንን ምናምን። ሻዕቢያ ግን እንደማይቀር የታወቀ
ሰዎች ሞኞች አትሁኑ። ባረንቱ ወስድብሃለሁ፣ እነግስሃለሁ፣ እጨርስሃለሁ እያለ ዝም ብሎ የሚያይ ሻዕቢያ የለም። በደንብ አድርጎ ገብቶበታል ነው ብሎ ከገባ ደግሞ የሚታመምበት የትኛው ጋር ሜካናይዝድ ፎርስ ነው። ታሪፎች ናቸው ሻዕቢያ ካለህበት ነው የሚያወጡህና ልክ እንደዛ አጋጥሞታል ማለት ነው። በሶስት ምክንያቶች አሁን ጦርነቱን ቨልነራቢሊቲ እንደሆነ ብናቅም እንኳን ለመዋጋት ተቸግረናል እያለ ነው። በአንዴ ተንኮላሸ። የ11ኛው ሰዓት ሲመጣ እዚህ ጋር ሻዕቢያ ካለበት የሚሰራበት አሰራር ነው ምላቸው ያለው ሰዎች። በዛ ደግሞ ጸምዷል። የትኛው ፋኖ፣ ትግራይ፣ ኤቭሪባዲ ጸምዷል። እዚህ ጋር የኦሮሞ ሊብሬሽን ፍሮንትም ጸምዷል። ብቻውን መቀርቀር ብቻ ነው። ሪስትሬንት ማድረግ ስትራቴጂክ ቨልነራቢሊቲ ነው። ግን እኛ ሌጂትሜሲ እንገዛበታለን፣ ፕሪቶሪያ ላይ ስቲክ እንዳደረጉ ኃይሎች እንቆጠራለን እያለ እኮ ነው ብልጽግና። ፕሪቶሪያ የለምን የለም መዋጋት እያለ እኮ ነው። የማትዋጋበት ደረጃ ደርሰሃል ነው ደግሞ ኢትዮጵያ ውስጥ ያለው ሁኔታ። እኔ አልዋጋም። የዓለም አቀፉ ማህበረሰብ በጣም ነው ግን የሚያሳዝነው፣ በጣም ነው ግን የሚያናድደው። ያችን ማዕቀፍ ወያኔ ላይ ጣልኩ ብለው እስከ ዛሬ ድረስ ምንም የማታመጣ የቪዛ ሪስትሪክሽን ያችንም እንደ ማዕቀብ እያወሩ የአሜሪካ መንግስትና የአውሮፓ ህብረት እንደውም ከጀርባ እየተነጋገሩ ሊሆን ይችላል ብሎ መርሳድ ጳውሎስ ላይ ከፍተኛ የሆነ ጫና ሲያሳርፍ ነው የነበረው። ብልጽግና ኖት ኦንሊ ሪጅናል ኮንቴክስቱን ኢንተርናሽናል ኮንቴክስቱን እንዳያነብ ማድረግ ተችሏል። አሁን ባለው ሁኔታ ታክቲካል፣ ስትራቴጂክ፣ ሪጅናል እና ኢንተርናሽናል ኮንቴክስቱ ብልጽግና የማያውቀው ባጫ ደበሌ የማያውቀው ሌላ ዓለም ሌላ ጉድ ሆኖ ሌላ ነገር ነው። እነሱም ያነቡት ሌላ ነገር ነው። ሰዎች አልገባቸው፣ ተበልተዋል። ኦልሬዲ የቆሙት ለጊዜው ነው እንጂ ይወድቃሉ። አልገባቸው፣ በአልገባቸው ጦስ ውስጥ ነው የገቡት፣ በማያውቁት ታሪክ ውስጥ። እቺ ጽሑፍ በግልጽ ምን አይነት ትራንጉሌሽን ጂኦፖለቲካል ኮንቴክስቱ ምን አይነት ቅርጽ እየያዘ እንደመጣ የእነ አብይ አህመድ አቅም ኃይል በምን አይነት አደጋ ውስጥ እንደገባ በግልጽ ማሳያ ነው። በጣም 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 አስቀያሚ ሁኔታ ውስጥ ነው የገባው ሰውየው። አሁንማ እልህ ውስጥ ነው የገባው። ባረንቱ የኔ ነው፣ ተሰነ የኔ ነው፣ የኦሮሞ ነው። እንዲህ አይነት ክሬዚ የሆነ ነገር እስኪ ትንሽ የእነሱን ሰምተን። ለዚህ ነው በአንድ በኩል ከፋኖች ጋር እየተነጋገርኩ ነው፣ ምሁራን ከፋኖ ጋር መንግስት እንዲደራደር ጥሪ ያቀረቡ የሚል ነገር ዜና ሰጥቷል። ሪፖርተር አንሙት እንደዛ የሚባል የለም። ምሁራን መንግስት ከፋኖ ጋር እንዲደራደር ጫና እያሳደሩ ነው ምሁራን። ስለዚህ ምሁራን ባቀረቡልን ጥሪ መሰረት ለሀገሪቱ ሰላምና ደህንነት ሲባል ልንደራደር እንገደዳለን ብሎ ሊመጣ ነው ብልጽግና። ተንበረከከ ማለት እኮ ነው። ተንበረከከ ግን ኦፍኮርስ ትምክህቱ ገና ነው። ከፋኖ ጋር ከህወሓት ጋር ምን እያደረኩ ነው ይላል። ከጀርባ እየተነጋገርን ነው ይላል። ይሄ በሚተባበሩ ኃይሎች መካከል ምንን ይፈጥራል? አለመተማመንን ይፈጥራል ብሎ ያስባል። በኦሮምኛ ሄዶ ደግሞ ለማተናገረ ለኦላ ምን ብሎ የሜጫና የቱለማ ልጆች ነን ተባባልን አይደለም? የአንድ አባት የአንድ እናት ልጆች ከሆን በኋላ እንዴት ከጠላት ጋር ይሰለፋሉ ብሎ ቃላት እስኪተናነቀው ድረስ በጣም አራዳ ነኝ ብሎ ነው የሚያስበው። ከትንሽ ቪሌጅ የመጣ ከበሻሻ ልጅ የአዲስ አበባዎቹን ልጆች የአስመራዎቹን ልጆች ሊያታልል ይሞክራል እኮ። ልክ የወለጋውን ኦሮምኛ ተጠቅሞ በቀጥታ የወለጋን ህዝብ አድሬስ ለማድረግ ሲጠር ትመለከተዋል አብይ አህመድ። በግልጽ በእነዚህ ጽሁፎች ላይ አብይ አህመድ የገጠመውን አደገኛ ሁኔታ ምንድን ነው የሚለው? አሁን ታክቲካል አላይመንት ብቻ ሳይሆን የገጠመኝ ይላል። በሀገሪቱ ውስጥ ያሉ ኃይሎች ታክቲካል አላይመንት አይደለም የገጠመኝ፣ ሲስተማቲክ ዲስታቢላይዜሽን ነው የገጠመኝ። በሲስተም ደረጃ ኮላፕስ ልናደርግ እንችላለን እያለን ያለው ኢት ኢዝ ኖት አባውት በጦርነት ውስጥ የዚህ በወታደራዊ ቋንቋ የሚናገሩት ነገር አለ አይደለም? ሚሊተሪ አሲሜትሪ አለ አይደለም? ባላንስ ኦፍ ሚሊተሪ አሲሜትሪ አለ። እሱ አይደለም የሚዛባው እያለ ነው።
ሲስተማቲክ የሆነ ተቋማዊ ኮላፕስ ሊያጋጥመን ነው። ምን ማለት ነው? ብልጽግና እየነገረን ያለው ስርዓታችን ሊወድቅ ይችላል እያለ ኦፍኮርስ ኤግዛክትሊ አሁን ገባቸው። ስርዓቱ ሊወድቅ ይችላል። ሲስተማቲክ ዲስታቢላይዜሽን ገጥሞናል። እኛ ብቻ አንወድቅም፣ በኋላ እናነሳዋለን። ባጫም እያለ እንዳለ ትናንትም ያለውን ተናግረናል። ዛሬም እየተቆረጠ እየተለቀቀ ነው በቢቢሲ። ዓርብ ዕለት የሚናገረውንም እንሰማለን። ባጫ ለምን ይሄንን እንደሚናገር እናውቃለን። ትላንት አንሙት ባጫ የተናገራቸውን ነገሮች በኋላ ላይ ላንሳው። ኤኒዌይ ግን ሁለት አንድ ኦፕሬሽናል ሌቭል ላይ በዚህ ጽሁፍ ላይ የተጠቀሰው የተገነባው ወታደራዊ አቅም ብልጽግና ገምቶት አይቶት ሰምቶት በማያውቀው ደረጃ መሆኑ ተረጋግጧል። ሰዎቹ እዚህ ጋር ይበቃቸዋል። የተቀረውን እኔ ኤክስፕሬሽን ብቻ ለማምጣት ነው። አናሊሲሱ በጣም ደስ ይላል። ባጫ ከኤርትራ ጋር ኤርትራን ይዤ እጠፋለሁ፣ ብቻህን ታንቀህ ትሞታለህ። የሚነካ ኤርትራ የለም፣ የሚነካ ኤርትራ የለም። አንዴ ከነኩን ደግሞ አዲስ አበባ ውስጥ በ2-3 ሳምንት ውስጥ እንደምንገባ የታወቀ ነው። ሰዎች ይሄ እንግዲህ በኤክስፒሪየንስ እና በመልእክት የተነገረኝ ነው ምነግራቸዋለሁ ሰዎቹ። ስለዚህ 1-2 የለም። ባጫዬ የፈለግከውን ተገልበጥ፣ ምን ብል እንደዚህ ጋር ሆናቸዋል፣ ተሰባብረዋል ማለት ነው። እና በጣም አሪፍ አናሊሲስ ነበረ። ሰዎቹ ኤርትራ እንዲህ አደረገኝ፣ ሱዳን አስገባኝ አይደለም። አሁን በፈለግነው ቦታ መማታት እንችላለን። እኛም ሻፍደናል ልንገባበት አምቴል ሌላ ሀገር ስለሆን ነው እንጂ ሻፍደናል። ነካ ቢያደረገን ብቻ እኔ እሱን ብቻ ነው ጸሎት የማደርገው ያለሁት። የእሱ ድሮን ምናምን ድምፅ ማጥፍቷል እና ኤክስፕሬሽን ብቻ ነው ማመጣው ካሁን በኋላ ፖለቲካል አናሊሲስ ወይ ምናምን አይደለም ሰዎቹ እያልኩኝ። እሱ ያጋጠመው ልክ እንደዚህ ነው። መሐመድ አሊ ትዝ ይላችኋል? ሲጣላ ኮንጎ ውስጥ ከማነው ስሙ ጋር right hand taken on the gloves by Ali. There's a real wild right hand taking the back of the head of Ali. Foreman with a wild right again. Ali looks like he's trying to rest this round. Punches are not doing any damage though. Vicious right thrown to the body of Ali. Wild right misses the head of Ali. The left taken on the glove of Ali. The right glove. George Foreman round all the way. Ali, this is a closing round for him. Foreman railing away. The combination by Ali lands on the head of Foreman. Foreman with that right. Ali throwing it up. Good pass. Backs up Foreman. Backs him up in his back. Foreman dagger. Foreman drives it up. Ali throws it away. Foreman is back to left. Foreman hit again. Foreman has been hit 3 or 4 times. This is a wild left hand. Ali there's the blow. Ending round 5. By far the best round. Oh, great left hand taken on the face of George Foreman. Ali scored 3 in a row that time. Foreman's right eye looking to be closed. Ali has tremendous look of confidence on that face. These punches are landing, bouncing off the eye of the heavyweight champion of the world, George Foreman. Foreman has his work cut out for him. And via satellite, a video technique presentation worldwide. Ali working to the head of George Foreman. Ali scores again with a light left hand. That time a straight left bounces the head back of Foreman. A quick short jab with the right hand bounces the head around of Foreman. Foreman looking to deliver the real heavy blows. Now he's bouncing better. Almost falls out of the ring. Very even fight. Ali, a sneaky right hand. Another sneaky right hand. This time he worked over the shoulder of Foreman. Foreman gets up to the knee. 8. ልክ እንደዛ አሁን ዝም ብለህ በለው። ሁሉንም ተደባደበ። ልክ አፍንጫውን፣ አይኑን፣ ጆሮውን በቁንጥጫ በቦክስ በቴስታ በስጋቤቲ ማጣለፍ በጽምዶ ሰዎች እያልኩኝ ቻው ደህና ዋሉልኝ። appreciate this channel by liking it. If you don't, it's okay.
But I'll see you next time in the next show. እኔ ኢምፕሬሽንስ ብቻ ነው የማመጣው ያልኩኝ ቻውላቸዋለሁ ሰዎች